እግዚአብሔር ይስዋል አታብራም አብርሽ ምን ሆኖ ነው እኔ ምንም አላረግም ራሱ ነው የወደቀው ራሱ ነው የወደቀው እኔ ምንም ያርኩት ነው አብርሽ ራሱ ስትሆነ እንዴ አረ ስልክ ነው እኔ አይደለም ራሱ ነው የወደቀው እኔ እኮ እንደዚህ እንድትሆኑ አይደለም እኮ ኤርሚ እንዴ እኮ ነው ውጣ ያለኝ የከፈተረኝ ነው እሱ እንዴ የከፈተረው ጨቃጨቅ በእናትህ አሁንም ወይ የሆነ ነገር ፍጠር ቢኒ አንተ ሰማይ እኔ እንደዚህ እንድትሆን ፈልጋለሁ ሰማይ ወይኔ ጉዴ ወይኔ አብርሽ ሰማይ እኔ እንደዛ እንድትሆን ፈልጋለሁ እንታ አይናውጣ ይባላል አይነሳም አብርሽ እኔ ምንም እንድትሆን አይደለም ሰማይ ውሃ አምጣልኝ ውሃ ራሱ ስትሆነ ወይስ ምን ሆኖ ነው አታብራው ማን የገፈተረው ግራ ገባኝ እኮ እሱን ለማወቅ ሙሉ ቪዲዮን ይዩት እሺ በእናትህ እኔ እንደዚህ እንድትሆን ፈልጌ አይደለም ስማኝ በእናትህ ወይኔ ጉዴ ምንድን ነው ያደረኩት እሺ ደውል ሆስፒታል ደውል በእናትህ ሚኒ ሆስፒታል ደውል እሺ ደውል የሆነ ቦታ ደውል ለሆነ ሰው ደውል በእግዚአብሔር ስማኝ እኔ እንደዚህ ድሮም እኮ ሩታን እንደምትወደው እኮ አውቅ ነበር አብርሽ ምትወደው በጣም የምታፈቅረው ስማኝ ተነስ ምኑን የመታው ወርቆ የመታው ነገር አለ ማለት ነው እኔ ያላቀም ሩታ ልክ እንደገባሽ ማለት ነው ውጣ ብሎ ተከራከረኝ ካሮጣ እያለኝ ነበር ያንቺን መግባት ጠብቆ ማለት ነው እኔ ደግሞ ምንም እንትን አላልኩም እየተከታተልን ነበር እንዳጋጣሚ ስገፋው ጠረጴዛው ይሁን ጭራሽ አንተ ነው የገፋው ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመን ሩታ አዘነችኝ የሽምገል አይደለም ከልቤ ያደረው እውነት እስካሁን አብርሽ የኔ ጌታ ይገልጹት መመጠኑን እዩት እስቲ ራሱን እኮ ምንም አያውቅም በቃ ታስበው ይቅር አዝናለሁ የአብርሽ ቤተሰብና የሩታ ቤተሰብ እንግዲህ አዝናለሁ ሁላችሁም ኮሜንት ላይ አብርሽ አይዞ ምንም አትሉም እያላችሁ ጻፉ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ኤርሚ ሰላም በላቸው። ሰላም የሩታ ቤተሰቦች ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ። አሜን አሜን። ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ዛሬ በድጋሚ መተናል። ባለፈው እንግዲህ ከኤርሚ ጋር ቆንጆ ቆይታ ነበረን። ሁኔታውን ሲያዩት በደንብ ይገነዘባሉ ብዬ አስባለሁ። አሁን ላይ ትንሽ ፐርሰናል የሆነ ኢሹ ስላለ ነው እና መጨረሻ ላይ ሪቪል ሲደረግ እናንተም ትረዱታላችሁ ብዬ አስባለሁ። እስከዛ ድረስ እንግዲህ ቢ ፔሸንት። ያው እንግዲህ እሱም ለማብራራት ሞክራል በተቻለን መጠን እኔም እንደዚሁ እንግዲህ ሁሉንም ነገር አብረን ምን ይሆናል። ኤርሚ ፈጣሪ ከኛ ጋር ይሁን። ወደ ቤት እንሂድ። በቃ አትፍሪ። እሺ እንግዲህ ወዴት እየሄዱ ነው? ቆይ ወደና አብርሽ ቤት እየሄዱ ነው ይኖራሉ ብዬ ተስፋ አደርጋለሁ። ያው ነገሮችን ቀለል አድርገን ለማስረዳት እንሞክራለን። እሱም እንዲረዳን ምናምን በጣም ፈርቻለሁ። ያለው ነገር የራስሽን የሆነ ነገር ነው ይዘን የምንወጣው። ያው በቀላሉ መንገድ ልናስረዳው እንሞክራለን። ጭራሽ እቃሽን ይዘሽ ልትወጪ ነው ከቤት? አምባጓሮ እንዳይፈጠር እንሞክራለን። እንግዲህ ያው ትንሽ ንዴት ላይ እንደሆነ ይገባናል። ግን አላ በተቻለ መጠን አራራተን ነው የምንፈልገው ነገር ይዘን እንወጣለን። አዎ ማለት እኔም እንደዚህ ባይሆን ጥሩ ነበር፣ ግን በጣም አስፈላጊ ነገር ስለሆነ ነው ለኔም ለህይወቴም በጣም አስፈላጊ የሆነ ነገር ስለሆነ ነው እዚህ የተውኩት ማለት ነው። ማለት በሰዓቱ ያኔ ከዚህ ሲሄድ ረስቼው ነበርና መርሳት አልነበረብኝም። ግን በቃ አንዳንዴ ተናዳችሁ ወይ ተበሳጫችሁ የምታደርጉት ነገር ይኖራል። ስለዚህ ያጋጥማል። በሰዓቱ ያንን ነገር ስለረሳሁት ነው እንጂ ይሄ ነገር አይፈጠርም ነበረ። እና አብረን እንግባ እስቲ። አብርሽ ምን ጭራሽ ቤት ድረስ ይዘው አስገባ። ወንድ ልጅ ባለቤቱ እያለ ሌላ ወንድ ይዛ ሄደች ቤት። ምንድን ነው የሚባለው? እንዴት ዋልክ? ይሁት እስቲ አያሳዝንም የአብርሽ ፊት? እስቲ ኮሜንት ላይ ንገሩኝ። አያሳዝንም የአብርሽ ፊት? አይዞህ አትደንግጥ። ምን ፈርም
ለሌላ ነገር ጉዳይ አይደለም የፈለግነው የመጣነው ለራሳችን ጉዳይ ነገር ፈልጌ ነው። እቃ አለኝ እዚህ ረሳሁት። የምን እቃ? የሆነ ዶክመንት ረስቼ ነው። ዶክመንት ረስቼ ነው። በጣም የሚያስፈልገኝ ነገር ስለሆነ የግድ መምጣት ስላለብኝ ነው የመጣሁት። እና ብቻሽ ነው ማለት እንዴ? ስለምመጣ ምን ለማስተላለፍ? በትክክል አይ ከጎኔ ሰው ስለሚያስፈልገኝ ነው ከሱ ጋር የመጣሁት። ዝም ብዬ ብቻዬን መንቀሳቀስ ደብሮኝ ቤት ድረስ እሱን ማምጣትሽ ልክ ነው? አይ ባለፈው ቃለ መውሰድ ብቻ እኮ ነው የመጣሁት። ኖርማል እኮ አስፈላጊ አይደለም አይሽ መምጣት። ሩታ ቤትሽ ነው መግባት ትችያለሽ አንቺ፣ ግን እሱ አይገባም። ኦኬ ግን ኖርማል እኮ ነው። ኦኬ ችግር አይፈጥርም። እንዴት ኖርማል ነው? እጋ ነው በቃ አስቀመጥኩበትን ቦታ አውቃለሁ። እሱን ይዤ ነው የምወጣው። አስፈላጊ ዶክመንት ስለሆነብኝ ነው እንጂ እንደዚህ ማድረግ ፈልጌ አልነበረም። ግን በቃ በጣም አስፈላጊ ነገር ስለሆነ ለህይወቴም ገባ። ብቻሽ መምጣት ትችይ ነበር። ማንም አይከለክልሽም ነበር ብቻሽ እንድትመጪ ማለት ነው። ምንም ችግር እኮ አይፈጠርም። ኦኬ መግባት ትችያለሽ አንቺ። ይቅርታ አንተ ግን መግባት አትችልም። ይቅርታ እንዴ እንዳታስገባው መግባት የለበትም ብዙ ምንም ማናገር መጀመሪያ ተረጋጋ። ይኸውልህ እንደባለፈው ሌላ ነገር ነው እኮ ምንም አይነት ኬዝ እንዲፈጠር ቤት ለምን እንደምትገባው ሲጀመር ውጪ ቆይና የምትፈልገውን እቃ ትውሰድ እዚህ ጋር ጠብቃት። በትክክል መግባት አትችልም። ገባሽ? ይሄ የኔ ቤት ነው አይደል? ስለዚህ መግባት አትችልም። በቃ እውነት ነው። ሙሉ መብት አለህ። ግን ይኸውልህ እች ልጅ ሙሉ ሰላምና ነፃነት እንዲሰማት ብላ የጠራችን ገባ። አሁን ያለህበት ሁኔታ ሰላምና ነፃነት ሰጣታለህ ነው አንተ ነገሮችን በሌላ መንገድ ባትተረጉማቸው ጥሩ ነው። ገባ? እኔ ምንም ፈልጌ አይደለም የመጣሁት። ጀስት በቃ እሱ እዚህ ጋር ይጠብቀኛል። አለቀቀኝ ይወጣለሁ። በሩ ይዘጋና እሷ የምትፈልገውን እቃ እንትን ብላ በር ላይ ጠብቅ። ምን ቢሆን እኮ ባሏ ነበር እኮ አብረሽ እኮ አንዴ ታይፈማሽ ነው አልፈልግም። ምን ይሁን ይችላል እኮ ሰው ላይ በር አይዘጋም። ሩታ ምን እያደረገች ነው እኮ? እኔ እንዲገባ አልፈልግም። ምንም ያሰብኩ ነገር ከሌለ ብገባ ምን ችግር? ምንም እንድትገባ አልፈልግም። እዛው መሆን ትችላለህ። እስቲ የሩታ ኦዲየንሶች እስቲ ንገሩኝ፣ ሩታ እያደረገች ቆይ በዚህ ነው ልክ እንደዚህ ያደርጋል እንዴ? አልገባኝም። ቀለል አድርገውና እንዴ አንተ ከኔ ጋር ችግር ነው እንደፈለከው እኮ እኔ ምንም የማመጣው ነገር ስለሌለ ያንተ ቤት ነው። ይኸውልህ ኃላፊነቱ ያንተ ነው። እዚህ ጋር እኔ እሷን ብዬ ነው የመጡት እኮ እኔ እንድትገባ አልፈቀድኩልህ። አይደለም ሌላ ነገር ውስጥ አትግባ። በቃ አሁን ጀስት የመጣ ጭራሽ ምንም ችግር እንድትፈጠር አልፈልግም። በቃ አመሰግናለሁ። እሷን ለማገዝ ነው አይደል የመጣው? አልገባኝም። ሰው ይውጣ እንጂ ምንም አይነት ችግር አይፈጠርም። እኔ አልቆይም። ግን ይኸውልህ እንዴ ሰው ቤት ገብቶ ክስቻለ እንዴ? ውጣ ካሉ ለምን አይወጣም? ነገር አገዛት ከፈለክ ችግር የለውም። ውጪ ላይ ጠብቃትና የምትፈልገውን ነገር ታውቃለች አይደለ? ትውሰድ። ቤቷ ነው። እኔ ያለከለከልኳትም ትግባ። በፈለገችው ታይም መምጣት ትችላለች። ግን ደግሞ አንተ ግን መግባት አትችልም ነው ያልኩህ። ገባክ? ቆይ በዚህ ነው ልክ ግን ለምደው ነገሮች እንዲከብዱ የምታደርጋቸው ነገር በጣም ፎቶቹ ግን እያያችሁት ነው። በፊት በፍቅር ጊዜ ያሉት የተነሱ ፎቶ ውጣልኝ። አያምሩ? ፍቅር እያሉ የመቆየትን ፍላጎት የለኝም እኮ እሷ የምትፈልገውን እቃ ውጪ ላይ ጠብቃት። ምን ያደርጋል ማለት ምን ያደርጋል? አልገባኝም። ምን ያደርጋል? ምን የሚፈጠር መስሎክ ነው? ቤቱን አያጋየው ወይ አይዘርፈን? ማንም በሌለበት ሰዓት አይደለም እኮ እስከዛሬ አንተ እየጠበቃት አይደለም። በትክክል እስከዛሬ አንተ ጠበቃት አይደል? ዛሬ ላይም ጥባቄ አያስፈልጋትም። ከዛ በፊት እንኳን እኔ መጥቼ አላውቅም። ቢኒ እስከዛሬ አልመጣሁኝም። ዛሬ ገና ነው የመጣሁት። ጠባቂ አልነበረሽም። ዛሬ ገና ነው የመጣሁት። ስመጣ ደግሞ ከሱ ጋር መምጣት ፈለኩኝ። ገባ? ሲቀጥል ደግሞ በዚህ ነው ልክ ሰው እንደዚህ ኢግኖር አይደረግም። ምንም እኮ አላለም። በሰላም ኢግኖር ሳይሆን መብታቸው እኮ ነው። ቤቱ ነው ያበርሽ ቤት ነው ጠብቃት ነው ያለው። ገባ? ሲቀጥል ምን ችግር አለው? ቤቱን ያጋየው ወይ አይዘርፈን? ምን ችግር አለው? ሙጣ ያለበት ምክንያት ታውቂያለሽ ሩታ። እናንተ ሰላም አይደላችሁ ሩታ። ሁለታችሁ ሰላም እስካልሆናችሁ እንዴት ሰው ጠላቱን አብሮ ቁጭ ያደርጋል? ሰላም ስራው ነው ብዬ ነው እኮ። ምን ያረጋታል ብለህ ነው አብራ? ሰላም አይደል? ያው ሌላ ምን ያረጋታል? ምን ይታወቃል? ሰው ልጅ ልንገርህ። ምን ማለት ነው? ምን ያረጋታል እንዴ? ምን ያረጋታል? አብረሽ ማለት እኮ ባሏ ነበር አለ አይደል? ሰው የሰዎች ናቸው፣ ሊሳሳቱ ይችላሉ። ገባ? እና መሀል ላይ ምን ሊፈጠር እንደሚችል ስለማላውቅ እኔ ጀስት ለሴፍቲው ብቻ ነው የመጣሁት እንጂ ሌላ ነገር አለ ወይ? ለዛፍ ወይ ወራ አንተ ደግሞ አይደለም። እስከዛሬ አንተ ሩታን ስታውቃት ተቻችለው ነው። አንድ ቀን እጁን አንስቶባት አያውቅም። ዛሬ ላይ ጠባቂ የሆነ ነገር አያስፈልጋትም። ጠባቂ ቢያስፈልግሽ ሁላ ሩታኛ አለሽ፣ ወንድሞችሽ አለን። በዚህ ልክ ደግሞ መሄድሽ አግባብ አይደለም። እውነት ለመናገር በትክክል ነገሮችን በኔጌቲቭ መንገድ እየወሰደ እስቲ እናንተ ናሰው ደግሞ ኮሜንት ላይ ንገሩኝ። የኔ ኦዲየንሶችም እስቲ ንገሩኝ እስቲ ኮሜንት ላይ ሩታ እያደረገች ያለችው ነገር ልክ ነው? እንዴት እናስብሽ? ክፋት አለው ይሄ ማለት እናስብ። ክፋት አለው። የእሱን መምጣት እኛ እንዴት እናስብ? ክፋት አለው ወይ? የኔን መምጣት ከደህንነት መልስልኝ። ክፋት አለው። ምን አደረገ? መጣ ምን አደረገ? ውጣልኝ።
ነገር ካልፈለከኝ በስተቀር ውጣልኝ በሰላም። እኔ እወጣለሁ። ይኸውልህ የመቆየት ፍላጎት የለኝም። እኔ ጊዜ አጨርስ። ይገባኛል። ቤትህ ነው እኮ የማስወጣት መብት አለ። ግን ይኸውልህ እኔ አሁን የእሷን ሴፍ እሱን ካወቅህ ለምን አትወጣም አንተ ሰውዬ? እየሰማኸኝ ነው? ውጣ። ግልጽ አማርኛ እኮ ነው የማወራው አይደለ እንዴ? በሩን አትዝጋው። ሂደህ አታስፈልገኝም። የቤት ገመና ወደ ውጭ መውጣት የለበትም። አንዴ እዚሁ እናወራ። ይኸውልህ በሩ በተከፈተ ቁጥር ሌላ ሰው ጋር የሚደርሰው ወሬው። አሁን ይኸውልህ እኔ ስማኝ፣ ህዝብ እያየው ምንድነው የሌላ ሰው ይሰማል ማለት በቃ ውጣ ካለ ውጣ ነው። ሃይ እሷ የምትፈልገውን ዶክመንት ይዛ እስክትወጣ ድረስ ለሴፍቲ ብቻ ነው። ሌላ ነገር የምን ሴፍቲ የሚለው ምንድነው? ሴፍቲ ኔት ነው ምን የማንኛውም አንድ ደቂቃ መቆየት መብት የለም። ስለዚህ እሷ ግን ቤቷ ነው መብቷ ነው፣ በፈለገችበት ታይም መግባት ትችላለች። አንተ ግን አትችልም ነው እያልኩ ያለሁት። እሷን የምትጠብቃት ከሆነ ውጭ ላይ ሆነ ጠብቃት፣ የምፈልገውን ነገር ይዛ ወጣ፣ ታች ተገናኙ። ገባህ? ከኔ ጋር ሌላ ችግር አትፍጠር እየመጣህ ማለት ነው። እኔ ደግሞ የምፈልገውን ነገር መውሰድ የምፈልገው እሱ እዚህ እያለ ነው። ሩታ ግን እያረች እኔ እምቢ ብዬሻለሁ እንዴ? የምፈልጊውን ነገር አይደል እየመጣሽ የምትወጪው? ምን ከልክዬሽ አውቃለሁ? የሆነ ነገር ልውሰድ ብለሽን ከልክዬሽ አውቃለሁ? አላውቅም አይደለ? ሰው ይዘሽ ለምን ትመጪያለሽ ታዲያ? በቃ ዛሬ ሴፍቲ እንዲሰማኝ ስለፈለኩኝ ከሱ ጋር መጣሁ። የምን ሴፍቲ ነው? ምን አደርግሻለሁ? ይኸውልህ ባለፈው የነበርክበት ሁኔታ ደስ አይልም። ገባህ? በጣም እየወጣህ ነበር ወር ላይ እና ያንን ነገር እያየች ታዲያ እንዴት ነው አንተ እሷ እንደውም በእኔ አይን አብርሽ በጣም ትዕግስተኛ ነው። በጣም ትዕግስተኛ ወንድ ነው። ከምር ገባኝ። አሁን እሱ ያለበት ሁኔታ እሷን ለመናገር በጣም ቅርብ ነው። ገባ? እሱ ያው ተረጋግቶ ቤቱ ተቀምጧል እኮ እንደምታየው ነው። አዎ እሱ እኛም የመጣነው እኮ ጀስት ዶክመንት ይዘን ለመውጣት ብቻ ነው። ድጋሚ ነገር መፍጠር ፈልገሻል። ድጋሚ እንዲጎዳ ስለፈልኩኝ ብቻ ነው። የሆነ ነገር ግን መፍጠር ፈልገሻል። ምን እፈጥራለሁ? ኖ እያሳየሽኝ ያለው ነገር ማለት ነው። አንተ ነህ ሁልጊዜ የሆነ ነገር መፍጠር የምትፈልገው። ፈጣሪ ዛሬ አደብ ገዝተህ ተቀምጠክ ነው እንጂ ወይ አላቅም ወይ የሆነ ነገር እያሰብክ ይሆናል እንጂ አንተ ነህ እኮ ነገሮችን ሌሎች ነገሮችን መፍጠር አንተ ነህ ሌሎች ነገሮችን መፍጠር የምትወደው። ጤናስ እያሳሰበኝ ነው ያለው። ሰማኸኝ? አንተ ነህ ሌሎች ነገሮችን መፍጠር የምትወደው። በፊትም የታወቀው የተለመደው ምናምን ገባ። እኔ ደግሞ ለአንድ ፐርፐዝ ብቻ ነው የመጣሁት። በእኔ መስመር አትሂጂ፣ በቃ አትድረሽብኝ። አልደርስብህም። እስካሁን እኮ እሱ ውጭ ሆኖ አንቺ ምቃሽ ትቻለሁ። ቀድሜ ነው አልገባህም። ቀድሜ ነው የተውኩህ። ግን ባለፈው ምን እያደረክ ነበረ? እኔ አልፈልግም እያልኩ እጄ እስኪሰበር ጠምዝዘህ ካልገባሽ እያልከኝ ነበር። ድጋሚ ይሄ ነገር እንዲፈጠር ስላልፈለግኩኝና ነገሮች ስቴብል ሆኖ እቃዬን መውሰድ ስለፈለግኩኝ ከሱ ጋር መጣሁ። ካላሳለቀ በቃ ልጠይቅሽ፣ እሱ ስለመጣ ምን ሊመጣ ነው? አንቺ ላይ እኮ ሙሉ መብትና ስልጣን አለኝ። ማን ነው ስልጣን እሱ ስለመጣ ምን ባልሽ ነው? ማን ነው ስልጣን የሰጠን? እኔ ስልጣን አለኝ አንቺ ላይ ምንም ነገር በግዴታ እጄን ጠምዝዘህ ቤት ውስጥ ማስገባትና አንተ እንደፈለክ መሆን ማን ነው ስልጣን የሰጠን? አንተ እንደፈለክ መሆን አንተ የፈለከውን ማሰብ ትችላለህ። አይመለከተኝም ስለናንተ ሩታ ምን ይሆንሽ? እሱ ያመጣሽው ለሴፍቲ ነው። እኔ ነገር ባረግሽ እሱ ሊከላከልልሽ ማለት ነው። በቃሽ እንደዛ ከሆነ እልህ አትያሽኝ። እንደውም ብቻሽ የምትፈልጊውን ነገር ትወስጃለሽ። አንተ ግን ትወጣለህ። ምንድነው ሁሌ ግብግብ መፍጠር? ለምንድነው ሁሌ ግብግብ መፍጠር? ይኸውልህ አያምርብህም። በሰላም እያወራን ነው አይደለ? በሰላም እያወራሁ አይደለም። ምን ይውጣ በቃ እኮ በሰላም አንተ ላይ ያመጣችው ለሴፍቲ ነው አይደለ? አንተ ደግሞ ምንም እንዳልሆን ክላሳይ ይፈልጋሉ። ውጣ ከቤቴ። እሺ ምንም ላለም እችላለሁ። ቆይ አንተ ዶክመንቷን ይዘህ ስትደርስ እኔ ልጠብቃትና እወጣለሁ። አይ አልፈልግም። እኔ እንደዛ እንዲሆን ነው ወይስ ሌላ ነገር ነበር ይዤ መምጣት የነበረብኝ? ሌላ ነገር ይዤ ነበር መምጣት የነበረብኝ ማለት ነው። ፍላጎት ሩታ እንዴ? እኔም አልገባኝም የሩታ ፍላጎት። እስቲ እናንተ ከገባችሁ ኮሜንት ላይ ንገሩኝ። እስቲ የሷም ኦዲየንሶች የኔም ኦዲየንሶች እስቲ ንገሩ ኮሜንት ላይ። ነው የምታምኑት ማለት ነው ሁሉ ጊዜ ሩታ በጉልበት ነበር የምታምነው? አንቺ ነሽ እኮ በጉልበት እያመንሻለሽ። እኔ የከለከልኩሽ ነገር የለም አይደለ? ባለፈው በግዴታ ነው ነገሮችን እያወራኝ ኢቭን ሌሎች ነገሮች እስከማድረግ እኮ የደረስከው አይደል እንዴ? ነው አይደለም? ስለዚህ ዛሬም ይሄ ነገር እንደማይፈጠር ምንም አይነት ማስተማመኛ የለኝም። ሌላ ነገር ግን ማድረግ ስለማልፈልግ ከሱ ጋር መጣው አለቀ እኮ። ራስሽን ለምን ትክጃለሽ? ጀስት ላይ አንተ ላይ እኔ መጣሁት እኮ ግልጽ አማርኛ ነው። አንተም ፈልጌ እኔ መጣሁት ግልጽ አማርኛ ነው። ገባሽ? ስተውሽ እኔ ለመፈለግ ትወጫለሽ። እኔ ስፈልግሽ ደግሞ አንቺ በጣም ራስሽን ትሰቂያለሽ። ህይወትሽ ይሄ ነው። አንተ እንደዛ የምታስበው መስሎ ነው። በጣም ታሳዝናለህ። በጣም ታሳዝናለህ። እሺ በተረጋጋ መንፈስ እያወራሁ ምንድን ነው ፍላጎትህ? ቴንክ ዩ። አሁን ነገሩን ወደ ሌላ ነገር እያዞርከው ነው። በቃ የምታልበት ጉዳይ አንድና አንድ ነገር ነው። ምንድነው? በቃ ዶክመንቱን ለመውሰድ ብቻ ነው ወይ አንተን ፈልገህ አይደለም? ሌላ ነገር መፍጠር ስላልፈለኩኝ ነው ካንተ ጋር የመጣሁት። አውርቻለሁ። ገብቶሃል?
እንዴ ሌላ ኃይል ይዤ መምጣት ነበረብኝ እንዴ ከሱ ጋር በሰላም ነበር። ጭራሽ ሌላ ኃይል ማንጣት አስበሽ ነበር? ኦኬ እንደዛ ሆኖ ከዛ በኋላ ሌላ አተካራ መፍጠር እናንተን ሌላ መዘዝ ውስጥ ማስገባት ነበረብኝ። የፈለግሽውን ዕቃ በፈለግሽው ሰዓት መውሰድ ትችያለሽ አይደለም? ማን ከልክሎሽ ያውቃል? በቤትሽ ቢኒ ህሊና አለኝ። እዚህ ውስጥ የሚፈጠረው ነገር ምን እንደሆነ አላውቅም። ስመጣ ሌላ ነገር ቢፈጠርስ? ከዛም በኋላ እሱ ሌላ ነገር ውስጥ እንዲገባ ማድረግ አለብኝ። ታይሙሮሽ እኮ ነው ሌላ ነገር ይፈጠራል ብሎ ያመነው። እያየሁት እኮ ስለሆነ ነው ቢኒ። አንተ በሰዓቱ አልነበርክም፣ ባለፈው አልነበርክም እንዴ? ከዛ በላይ እኮ ብዙ ነገሮች እኮ ሊፈጠሩ ነበርኩ። አትሂድ ስትለው አልነበርክም። አይቻለሁ ቪዲዮ ነው አየሁ። በአካል ደግሞ ምንም ያላየው ነገሮች አሉ ብዙ። ገባ? በአካል ከቪዲዮ በስተጀርባ ብዙ ነገር ተፈጥሯል። በቃ ብዙ ነገር ተፈጥሯል። እሱ በቃ ፕሮቴክት ያደርገኛል። አለቀ። ኦኬ እኛ ፕሮቴክተር አንደኛ የትኛው ቦዲጋርድ ነው? አዎ በጣም እስከ ዛሬ ድረስ ስጠብቃት የኖርኩ አንተ እኮ ነህ። በጣም ጎበዝ ነህ። ስለዚህ ከዚህ በኋላ አሁንም ከስርስሩ እንዳትለይ። አሁንም ማደራ እንዳውም ማደራ ተጣለው በደንብ አድርገህ ጠብቃት። ግን ደግሞ እዚህ ቤት ስትመጣ እቺ ልጅ ያንተ አደራ ያስፈልጋል። አደራ ምንም አያስፈልጋትም። ገባ? ይሄ ነው አማርኛዬ ግልጽ ነው ብዬ አስባለሁ። አንተ ማደራ መስጠት አይጠበቅም። የፈለከውን ነገር ማድረግ ትችላለህ፣ መብት ነው። ግን ደግሞ እሷ ላይ ሙሉ ስልጣን ያለኝ እኔ እንጂ አንተ አይደለህም። በሚገባ በመሀላችን ብዙ ነገር አለ። የሚገባ ከሆነ በመሀላችን ብዙ ነገር አለ። አንተ ደግሞ ትልቅ ሰው ነው አይደለ? ነገሮችን እንደ ትልቅ ሰው ለማሰብ ሞክር። በተቻለ መጠን ገነዘብ ልረዳህ እየሞከርኩኝ ነው። ግን ይኸውልህ ነገሩ እያወጣሁ ነው፣ ከመስመሩ እያወጣሁ ነው። ገባ? እኔ አሁን ለእሷ ሴፍቲ ብቻ ነው የመጣሁት። ገባ? የተናደደ ሰው ምን ሊያደርግ እንደሚችል አይታወቅም። ምንም ቢያረጋት እኮ ባሏ እኮ ነው። አንተ ምን አገባ እንዴ? እሱ ምን ይሶ ነው? የሆነ ነገር ብትጀም ብትሰነዝር የሆነ ነገር ብታረግ ባለፈው ያየና ነበር። ልጇ ልገነጥለው ነበር። ያ ነገር አሁን ቢከሰትባት ገባ? ያለ ምንም እንትን ምን ማን አዳኛላት? እሱም ይሁን አንተ አዳኝ ሆነ ነው ሴቨር ባለፈው ስላልነበርክ ነው። ታውቃለች ስለሷ ብዙ ሞገርና እውነታውን መናገር ይለያያል። ገባ? አንተ እውነታውን መጋፈጥ አቅቶ ከሷ ጎን ነው ያለው። ግልጽ እኮ ነው እየተነገረ እሷን ለመረዳት እየሞከርኩ ነው። አንድ ነገር ልንገርህ ማለት ነው። እውነታውን አይደለም እኔ ምናምን አይደለም ሌላ ሰው ቀርቶ ልንገርህ፣ አዳምጠኝ። ሳር ቅጠሉ ያውቃል እንዴ? ምንድነው ሌላ ነገር እንዳወራ የምታደርጉ የምትገፋፉኝ? በቃ ተውት። እኔ አሁን የመጣሁበትን ጉዳይ ብቻ ፈጽሜ እንዴት ፍቀዱልኝ። አለቀ። ምንም ነገር እኮ አልፈልግም ከእናንተ ምንም ፈልጌ አልመጣሁም። የራሴን ዶክመንት ነው ይዤ የመጣሁት እኮ በስነ ስርዓት። እኔ እንዴት ግፍ አልፈልግም እኮ ግፍ አልፈልግም። አዎ ግፍ አልፈልግም። በስህተት እንድትነካኝ አልፈልግም። በቃ አብርሽ ተዋት፣ ትግባና እቃውን ታውጣ። በቃ እኔ ሩታና አብርሽ አንድ ላይ እንዲሆኑ በጣም እመኛለሁ። ግን ደግሞ በቃ እሷ ሌላ ነገር እየፈጠረች ነው እዚህ ጋር። አንተ መሻጣውክ ይጂና የምፈልጊው ነገር ውሰጂ እኮ ሌላ ነገር መፍጠር እየፈለግኩ ነው አይደል? አብረሽ እንድገባ ትፈልጋለሽ? ወደ ዞስ ጭራሽ ውስጥ ልገባ አይ ነው እያያት አይደል? አይ ሰው በቃ ችግር የለውም። እያያት ነው አይደል? ይሄን ያለው ችግር የለውም። አልጋዬ ላይ ናተኛ። እውነቱን ነው። አራተኛ ግባተኛ እንዴ እራት ይቅረብልህ። በነገር ላይ አንተ ያደረከውን ነገር መድገም መፈልግ አይነት ሰው አይደለሁም። በስህተት ሌላ ነገር መፍጠር እንዳትሞክር። እኔ ሲጀመር እዚህ መቆየት አልፈልግም። ዶክመንቱን ይዤው መጣሁ። ልከተልሽ እንዴ? አረ ችግር የለውም። ምን ይደፋር ነው ውስጥ ልገባ ነው? አይ ያው ደህንነት እንዲሰማት ያህል ነው እንዴ? ስለምን ደህንነት ነው? ቤቱ እኮ ምንም የለም እኮ ቤቱ። እኔ ነኝ ያለው እንዴ? ምን ውስጥ አውሬ አለ እንዴ? የምታወራው ነው እያለሁኝ። በቃ ችግር የለውም ካለች እሷ እኔ እቀበላታለሁ። ችግር የለውም። እዚህ እጠብቅሻለሁ። ስለምን ደህንነት ነው የምታወራው? ምን አልኩሽ ነው? አይታወቅም። ኧረ ከምር በጣም እያሳቁኝ ነው። እኔ በቃ ችግር የለውም። ደርሰሽ ነው ይዘሽ ማን ያውቃል? ችግር የለውም። እረዳሃለሁ ግን መሆን የሚችል ነገር ስላልሆነ በጣም አዝናለሁ። ሌላ ነገር እናፈል ተምጣና ዶክመንቱ አይነት ምን እዚሁ ልቀር እኔ ጋር በጣም ነው የፈለከው። ለምን ቢታቆሽ ባሏ እኮ ነው። ለምን እኮ ልጅቷ እኔን ተማምና መታውን እኔ ራሴ እወጣለሁ። ይኸውልህ ስማ፣ ራሴን ማክሰው ነኝ እኮ እኔ እንዴ እየሰማኸኝ ነው? ሌላ ነገር እንዳይፈጠር በቃ ተረጋጋ። ምንም አይፈጠርም። እኔ እሷ ትምጣና በሰላም ወጣለሁ እኮ እሷ ትምጣ በሰላም ወጣለሁ። ምንም ሆና አታውቅም። ምንም አትሆንም። ምንም አትሆንም። እንዴ ቤቷ እኮ ነው። ምን ትሆናለች ሲጀመር እንዴ? አብርሃምን ገደለው። እኔ ምንም አላረግም። ራሱ ነው የወደቀው። ራሱ ነው ወይኔ የሚያርኩት ነገር የለም። አብርሃምን ገፍትሮ ጣለው። ወይኔ አብርሽ እኔ አይደለሁም ራሱ ነው የወደቀው። እኔ እኮ እንደዚህ እንድትሆኑ አይደለም እኮ ኤርሚ። በራሱ ነው እኮ እንዴ ውጣ እያለኝ እየከፈተረኝ ነበር። እና ቤቱ እኮ ነው። ምን አገባ አንተ? የሆነ ነገር ፍጠር ቢኒ። በጣም ስሜታዊ እያደረገኝ ነው። ሰማኝ እኔ እንደዚህ እንድትሆን ፈልጌ አይደለም። ሰማኝ። ኧረ አብርሽ ምን ሆኖ ነው? ኧረ ቢኒ የሆነ ነገር ፍጠር በእናትህ። ሰማኝ እኔ እንደዛ እንድትሆን ፈልጌ አይደለም።
ይሄ ሁላ ችግር የሩታ ያንቺ ችግር ነው። ይሄን ሰውዬ ይሄን ከረፈባት ተመጭኖሮ ይሄ ሁላ ነገር አይከሰትም ነበር። አታብራም ወይ ደውሉ። እሺ ወዲያው አምቡላንስ ጥሩ። እሺ ቢያንስ አብራም እሺ ትራስ አድርግለት በእናትህ ትንሽ ቀና ይበል። ውሃ በእናትህ ተነስ፣ በእናትህ ተነስ። እኔ እንደዚህ እንድትሆን ፈልጌ አይደለም። ስማኝ በእናትህ። እና ምን እንዲሆን ነበር የፈለግሽው? እሺ ደውል፣ ሆስፒታል ደውል። እንዲፈጠር የፈለግሽው ነገር ይሄ ነበር? ሆስፒታል ደውል። እሺ ደውል፣ የሆነ ቦታ ደውል፣ ለሆነ ሰው ደውል። በእግዚአብሔር ስማኝ፣ እኔ እንደዚህ እንድትሆን ፈልጌ አይደለም። ይህን ሰውዬ ከህይወትሽ አውጪው። በቃ ከአብርሽ ጋር ሁኚ። እንደ አብርሽ በጣም ይወድሻል። ምኑን የመታው ጠርዝ እንዳይሆን የመታው ሩታ ልክ እንደገባሽ ማለት ነው። ውጣ ብሎ ተከራከረኝ። ካልወጣ እያለኝ ነበር ያንቺን መግባት ጠብቆ ማለት ነው። እኔ ደግሞ ምንም እንትን አላልኩም። እየተከፈታተርን ነበረ። እንዳጋጣሚ ስገፋው እሱ አልገፈተረም። አንተ ነህ የገፈተርከው። ለምን ትንሽ አትታገስም? እኔ ምንም አላልኩትም። እሱ ነው እኮ እየገፋኝ ነበረው። ዝም ብለህ አትቆምም ነበር? ለምን አትታገስም? እኔማ አርፌ ቆምኩኝ። ካልወጣ ወይኔ አብርሽ። እስቲ የአብርሽ ቤተሰቦች እስቲ ኮሜንት ላይ ጻፉልኝ። የማን ጥፋት ነው? የሩታ ነው? የማን ጥፋት ነው? ይሄ ሁሉ ነገር እንዲፈጠር ያደረገው ማን ነው? አንተን እንጂ ገፋው። አጋጣሚ የተፈጠረ ሁኔታ ነው እኮ። ሆን ብዬ ያደረኩት ነገር አይደለም። አቅደውን ብለን የገፋው ብረት እንዳለ ታውቃለህ። እዚህ ጋር ጭራሽ ብረትን የመታው አስቡት ምን እንደሚከሰት። ሆስፒታል ልውሰደው። ምንድነው አልነቃለን። በእናትህ ምንድነው ሆስፒታል አራፍጥ ነው ተውቱና አራውለ ሰልሰሉት። ወይኔ አብርሽ አብርሽን እንደዚህ ሆኖ ማየት አልፈልግም ነበር። አብርሽ ቀላሉን ያርግልክ። ነው በጣም ምስኪን ነው። እኔ እንጃ ምን ልበላችሁ። አብርሽ ማለት የሆነ ቅን አላ። ሩታም እኮ በጣም ቅን ነች፣ ግን ደግሞ የአብርሽ በጣም ይበዛል። ደግሞ ሩታ አሁን እዚህ ጋር ነገሩን እየበጠበጠችው ነው ያለችው። ጭራሽ ቤቱ ድረስ ሌላው እንዲዛ ሄደች። ጭራሽ ወንዱ እንዲገፈትረው ሆነ። ይሄው ወድቆ አሁን እንጃ ጠርዝ ከመጣው እንግዲህ ብዙ ጊዜ ታያላችሁ፣ በፊልም በእውነታውም ዓለም ታያዩታላችሁ። ሰው ወድቆ ጠርዝ ከመጣው ምን እንደሚሆን የታወቀ ነገር ነው። ስለዚህ እንግዲህ አብርሽ ቀላሉን ያርግልህ። የሚቀጥለውን ቪዲዮ ተከታትዬ አደርሳችኋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ። እወዳችኋለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። እሺ።